ይሄ መልእክት ለእናንተ ለእውነተኛ የጽናት ድራማ ቤተሰቦች ነው እንጂ ሆን ብላችሁ ኔጌቲቭ ኮሜንት የምትጽፉ ከሌላ መንደር የመጣችሁ ምቀኞችን አይመለከትም። ተወዳጆቹ የጽናት ድራማ ቤተሰቦች ሰሞኑን ኮሜንታችሁን እያየው ነበረ። ድራማችን ላይ ያላችሁን ሀሳብ እያነበብኩ ነበረ። በተለይ ደግሞ አቶ በላይን እጅግ አብዝታችሁ ጠልታችሁታል። የሀሳባችሁም የእናንተም አክባሪ ነኝ። እንደምትወዱን በተለይ ደግሞ ጽናትና ኪራ ምንም ክፉ እንዳይነካቸው በሰላም በደስታና በፍቅር እንዲኖሩ እንደምትፈልጉ እናውቃለን። ግን የተወደዳችሁ ተመልካቾቻችን አንድ ጥያቄ ልጠይቃችሁ። አይደለም ድራማ ላይ እውነተኛ ህይወት ላይ እንኳን እናንተ ወይ እኔ ህይወታችን ላይ ደልቀቅ ብለን ፈልሰስ ብለን ምንም ችግርና ተግዳሮት ሲያጋጥመን ነው የምንኖረው? ፈጽሞ አይደለም። በየቀኑ እንፈትናለን። በየቀኑ ችግር ይገጥመናል። በየቀኑ የህይወት ውጣ ውረድ ውስጥ እንገባለን። ታዲያ ዋናው ነገር አለመሸነፋችን፣ የህይወትን ፈተና እያሸነፍን ወደፊት መጓዛችን ነው ትልቁ ነገር። አሁን ላይ ታዲያ በጽናት ድራማ የጽናትና የኪራ ትልቁ ፈተና አቶ በላይ ሆኗል። አቶ በላይን አስወጡልን የሚል ኮሜንት ከመጻፍ ይልቅ አቶ በላይን ጽናትና ኪራ እንዴት ነው የሚያሸንፏቸው የሚለው ላይ በጥልቅ ብንወያይ ይሻላል ብዬ አስባለሁ። እኔ በጽናትና በኪራ እምነት አለኝ። አቶ በላይን አይደለም ከዛም የባሰ ችግር ቢያጋጥማቸው እንደሚያሸንፉ ታውቃለሁ። ስለዚህ ታገሱ። በአጠቃላይ ልላችሁ የምፈልገው ነገር ድራማችን እያማረበት ቆንጆ እየሆነ በሚገርም ታሪክ በቆንጆ አቀራረብ ወደ እናንተ እየመጣ ስለሆነ አሁንም ከበፊት በበለጠ እንድትመለከቱን ሀሳባችሁን እንድታስቀምጡልን ጋብዛችኋለሁ። ከሰሞኑን ጀምሮ ደግሞ አዲስ የጀመርነው ነገር ድራማውን በየቀኑ እየለቀቅን ያለ ነው። ዛሬ 3ኛ ቀናችን ላይ ነው። ከሰኞ ጀምሮ በየቀኑ እየለቀቅን አሁንም ይቀጥላል። በዚህ ሳምንት እስከ እሁድ ድረስ በየቀኑ ጽናት ድራማን ታገኛላችሁ። ከቀጣይ ሳምንት ጀምሮ ጽናት ድራማ በመደበኛ ፕሮግራሙ እንዲሁም አዲሱ ድራማችን ደግሞ ጽናት ድራማ በማይለቀቅበት ማለትም ሰኞ፣ ሐሙስና ቅዳሜ ወደ እናንተ ይደርሳል ማለት ነው። ስለዚህ ኢንጆይ አድርጉት፣ ተደሰቱበት። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። አቶ በላይ አያሳስባችሁ። እወዳችኋለሁ። መልካም ጊዜ። የሰውን ሰላም መረበሽ ካልፈለግሽ እኮ በግልጽ መምጣቱን ሳይሆን በድብቅ የምታረጊውን ነገር ማቆም ነው ያለብሽ። አልገባኝም። አረ ስለ መድኃኔዓለም አረ ጎበላ በእናትህ። ጆከር አንተ እኮ ምንም አይገባ። የሰውን ስሜት አይተህ ማንበብ ራሱ አትችልም። ይቅርታ አለቃ፣ እርሱ እንዳይገቡ ታዘዋል። አንተ መግባት ትችላለህ። አለቃ ኪራን ግን እንዳይገባ ብለዋል። የታለቻችን ማፍረጥ አንተ ውሻ ሳያለው ማንን ነው? እኔ አረግ አይደለሁም፣ የስራን ነው የምሰጥህ። አዎ ግን አንዳንዴ ህይወት በጣም ነው ግራ የሚያጋባው። በቃ በጣም ግራ ገባኝ። እና የፈለገ ቢሆን እንዴት ፖሊስ ትሳደባለህ? ግን ይኸውላችሁ ምንም ይፈጠር ምንም ጽናትን አዳር። በጣም ይቅርታ እዚህ ግን የግዴን ነው ማድረግ አለብኝ። አንተ አድርስለትና ና፣ እኔ ብሄድ ነው የሚሻለኝ። ምን ማለት ነው? አንደኛችን ከመጣንማ አይተሽ ነው የምትመለሽው። ለምን እንደዚህ የምታካብጂው? እኔ እኮ ምናልባት እዚህ መምጣቴ ደስተኛ ላይ ያደርጋችሁ ይችላል ብዬ ነው። እና ሳንቹ አንቺ ሰምተሽ መቅረትሽን ቢሰማ ደስ የሚለው ይመስልሻል? እርሱማ ደስ አይለውም፣ ግን ደግሞ ሰኒ እንዳይደብራት ብዬ ነው። አረ እና ባለፈው ብቻሽን ብትሆኝ አስገባሻለሁ ምናምን እያለች መልክ ትሰራ አልነበረ? በቃ አሁን መተናል፣ አሁን እንገባለን፣ አለቀ። እንዴት ነሽ? ሳንቹን ለመጠየቅ መጥቻለሁ። ዛሬ ግን ከእንግዳ ጋር ነኝ። ሰኒ እንዴት ነሽ? ሳንቾ መታመሙን ሰማውና ልጠይቀው ብዬ መጣሁ እኮ። አይ ጥሩ ነው ያደረግሽው። እንኳን መጣሽ። ነይ ግቢ በቃ። አይሻ አንቺ እኮ ዝም ብለሽ ነው የምታካብጂው እንዴ? በቃ እንደዚህ እኮ ግቢ ነው የምትልሽ ልጅ ጧራ የሆነች ነች ማለት አልገባኝም። ምን ባክሽ ተሳቃ ነበረ ከጆካ ጋር ምናምን ስላየሻቸው ደንፎ ትጭራለሽ ምናምን ብላ ነበር። ጭራሽ እንደዚህ ብለሽ ማሳቢ ሳይቀር ለሱም ታምኛለሽ። ለማንኛውም ንግቡ።
እንደዛ እንኳን ሳይሆን እኔ እኮ ሰላማችሁን ልረብሻችሁ አልፈልግም። ለዛ ነው ሰና የሰውን ሰላም መረበሽ ካልፈለግሽ እኮ በግልጽ መምጣቱን ሳይሆን በድብቅ የምታረጊውን ነገር ማቆም ነው ያለብሽ። አልገባኝም። ነግቢ ብገቢ ይሻላል። ሳንቾ ወንድሜ እንጂ በሳስተው ከለ እንዴ በስትሰተን ያረጉኝ። አረ ስለ መድኃኔዓለም አረ ጎብላ በእናትህ አይደለም እጅ አይነ ራሱ ይዋጋል እኮ። አትይኝ ከቻልክ ወደዛ ዞር፣ ጎብላ ወደዛ ዞር። አትይኝ ከቻልክ ምንድነው የምትጫወቱት? ሊያቲ ይሄ ጎብላ እኮ ነው። አትይኝ እስቲ ሙዙን አቀብኝ እስቲ፣ መቼም አልበላለ ብሎኛል። ሊያቲ ሙዝ እንኳንም ተወጋውልሽ። እያየሽ ነው አይደል? እኔን ለመጠየቅ ሰው ሁላ እኮ እዚህ ቤት ነጎደ ነው የምልሽ። ተጥለቀለቀ ቤቱ። ገና ምን አይተሽ? እነ ጥጥዬ እነ ቹቻ የማይመጣ የለም። ከዚህ በላይ እንኳን ሰው ባታመጡ ደስ ይለኛል። መጠየቅም ካለባችሁ ስትወጡ መጠየቅ ይችላሉ። የት ነው የምወጣው? ትቀልጃለሽ እንዴ? ከዚህ በኋላ ገፋ ቢል 1 አመት ወይም ከዛ በላይ ልቆይ ይችላል። እስከዛ እነሱም ይረሱኛል፣ አንቺም ትለምጂኛለሽ። አለቀ በቃ። አንተ ግን መቀመጫ አንሴው ምላስህን ነበር መወጋት የነበረብህ። ዝም ብሎ መለፍለፍ አይደክምም አይደል? ለምን ይደክመኛል? አፍ ያልተያዘ መቀመጫ እንጂ። ይልቁን አሁን እንግዳ መጥቶ የለ እንዴ? ባካችሁ ሆነ ጨስ አድርጉበት ቤቱን እንዴ። ቡና ምናምን አፈላሉላት። አረ በፍጹም አያስፈልግም። እኔ ማንንም ማስቸገር አልፈልግም። አንተ ልይ ብዬ ነው የመጣሁት፣ የእነሱ እንግዳ ለመሆን አይደለም። አንቺ ምን አለበት ባንቺ ሰበብ ብንጠጣስ? አረ አምጡት፣ ጨስ ይደረግ። ጎብላ ትንሽ ታገሰኝ። እኔ ሳገገም ምን ያፈላልሃለሁ። እድሜ ለስንዱ ሙያ ለምን ይችላል። ደህና ዋላችሁ? ሳንቾ ተሻለ? ደህና ነኝ፣ ምንም አልልም፣ እግዚአብሔር ይመስገን አገግሜያለሁ። መቆሙ ፈልገውን አትቀመጥም? ምን ነው ጆከር፣ ፍቅርን ሰላም አትላትም እንዴ? ነው ወይስ ተገናኝታችሁ ነበር? አይ ሰላም ናቸው አለ እኮ እንዳጠቃላይ። ለዛ ነው። ሳንቾን ልጠይቁ መታችሁ ነው አይደል? እናንተ ልጠይቁ ነው የመጡት? ነው እንደምታየው ነው እንግዲህ እኔን ለመጠየቅ ይዘው የመጡት ምግብ እየበላው እንዴት እንዳማረብኝ። አይ ጥሩ ነው፣ ደስ ይላል። ፍቅር ትቆያለሽ እንዴ? ልወጣ ስለሆነ በዛው ልሸኝሽ። እንዴ ምን ሆነ ነው? እንግዳው ይባላል እንዴ? አይ በዛው እኮ ልወጣ ስለሆነ ብዬ ነው፣ ለዛ። አዎ እኔም እኮ ቆየው ልሂድ። ከዛ በፊት ግን መታጠቢያ ቤት የቱ ጋር ነው ያለው? ደረጃው ደውልሽ ሙዝበ አንተ ውሻ ሳያለው ማንን ነው? እኔ አረግ አይደለሁም፣ የስራን ነው የምሰጥህ። አልገባኝም አረግዬ። ቆይ ምን ተፈጥሮ ነው እሱን ለማናገር ሰፈር ድረስ የመጣሽው? ምንም አይደለም ልጄ፣ ሆድሽ ጀው ነው። ያለ ምክንያትማ አንዲት እናት እንደዚህ ልትናገርና ልትናደድ አትችልም። እንደዚህ አትሆኝ፣ እንደዚህ እንድትሆኝ አልፈልግም። እንዴት ልረጋጋ ልጄ? ቀዳሚ መጨረሻም በሌላት ልጅ በአንድ ልጅ እኮ ነው የመጣብኝ። ሁሉም ነገር ይስተካከላል አረግዬ። ለልጅ ስትይ ጠንካራ መሆን አለብሽ። አንቺ እንደዚህ ኮንሽ፣ እሷ እንዴት ልትሆን ነው? መቼስ አልገደላትም፣ ጎርቷት ነው የሚሆነው። በፍቅር ውስጥ ደግሞ ያጋጥማል። የማይድን በሽታና ቁስል የለም። ስለዚህ እንደዚህ አትሆኝ፣ አትዘኝ። ነገ አዲስ ቀን ነው፣ ህይወት ትቀጥላለች። ልጅሽ ይሄ ባለጌ ስለጎዳት ትሞታለች ማለት አይደለም። ምን ይታወቃል? እግዚአብሔር ከሱ የተሻለ ወንድ አዘጋጅቶላት ይሆናል። እንደዚህ መሆን ጥሩ አይደለም። እሱማ ልክ ነህ። ማን ያውቃል? አሁን ይህን ያህል ማዘን ተገቢ ነው አረግዬ? በቃችን የመሰለች ቆንጆ ልጅ አመለጠችው። ለእሱ ያለውን እግዚአብሔር ያውቃል፣ እሱ ያመጣላታል። እግዚአብሔር ይባርክ የኔ ልጅ፣ እግዚአብሔር ይባርክ። ኧረ አይገባም አረግዬ፣ ተይ አይገባም። እንዴ ምንድን ነው? በማንም ወጣጤማች ልጅ አትከፋም። ኪያ ጠንካራ ልጅ ናት። የኔ ልጅ እንዴት ያለ የተባረክ ልጅ ነህ። ኧረ አረግዬ፣ ኧረ አይገባም። ምን አደረግኩና? እንዴት ያለች የተባረከች እናት ነች የወለደች። እንደዛም አይነት ጋጥ ወጥ ልጅ ይፈጠራል፣ እንዳንተም አይነት ደግሞ መልካም ልጅ ይወለዳል።
ኧረ አረግዬ አትከፊ። ከዚህ በኋላ እንደዚህ ስትሆኚ ማየት አልፈልግም። እሺ አልከፋም ልጄ። እንዳልከፋ አይደል መድኃኒዓለም እንዳንተ አይነት መልካም ልጅ ያመጣልኝ በጠዋቱ። ከዚህ በኋላም አንተ አለህልኝ። በፍጹም አልከፋም ልጄ። አዎ በቅርቡ ነው እኔም እንደዚህ ሆንኩት እንጂ እንደዚህ ያነሳው አልነበርኩ። አንድ ጥያቄ ልጠይቅህ? ኧረ ደስ ይለኛል። አይደለም 100 ጥያቄ ጠይቂኝ፣ ደስ እያለኝ ነው የምመልሰው። ብቻ የምችለው ጥያቄ ነው። አውቃለሁ አንተማ የተባረክ ልጅ ነህ። አይደለም ይሄንን ሌላም ነገር ልታደርግ እንደምችል ባንተ አልጠራጠርም። እሺ አረጌ ልስማሽ፣ ንገሪኝ። አሁን አልነግርህም፣ ግን አንድ ነገር ባደርግ እስከ መጨረሻው ድረስ ከጎን የሆነ እንደምታግዘኝ ቃል ግባልኝ። እኔ ልጅ ቃል እገባልሻለሁ አረጌ። አንቺን ለማገዝ ሁሌም ከጎንሽ ሆናለሁ። የምትይኝ ሁሉ አደርጋለሁ። እውነት ልጄ? ከምርህን ነው? አዎ ማዘር ትሙት ቃሌ ነው። ያልሽኝን ሁሉ ማደርገው። ባትወልጂኝም እኮ እናቴ ነሽ። በአንቺ መታዘዝ ተገኝቶ ነው። እኔማ እኮ ልክ እንዳየሁ ነበር የወደድኩ። እግዚአብሔር የባረከ ልጅ። የሚያጠግብ እንጀራ ከምጣዱ ያስታውቃል አይደለም የሚባለው? ሀረግዬ በጧቱ እዚህ ምን ትሰራለሽ? ኤዱ እንዴት ነሽ? እግዚአብሔር ይመስገን። እንዴት ነህ? ኤዱዬ ከዚህ የተባረከ ልጅ ጋር እያወራሁ ነበር። እኔ እኮ ቤተክርስቲያን እንዳልሄድሽ ታረጋግጥ ነው የመጣሁት፣ ከልጁ ጋር እንዳትጣይ ብዬ። ብንሄድ አይሻልም? መንገድ ላይ እኮ ቆምን። ለምን ቁርስ አልጋበዛችሁ? አይ በጧትም አይሆንም፣ ወደኛ ቤት ነው የምንሄደው። ለቀኑ ሙሉ አቅም የሚሆንህን ቡና ኤዱዬን ታጠጣለች። በዛ ላይ የኪዬ ወንድምን ቤት አለ፣ ትተዋወቃላችሁ። ከዚህ በኋላ ያው ቤተሰብ ልንሆን አይደል? አዎ ቤት እንሂድ። እማዬ እውነቷን ነው ኤርሚያስ። አይ በቃ በሉ እንሂድ። መጀመሪያ ግን ቤተክርስቲያን ወሰዱኝ። ይሄ ለካፊ ልጅ በጠዋቱ ለከፈኝ እኮ። እዛ ሄጄ ልሳለም። እሺ በቃ እኔ ምን ጽናትን ትቻቸው ነው የመጣሁት። ኪያም እኮ ደግሞ ቤት ብቻ ናት። እንዴ ሰኒ፣ እኔ እኮ ሳሎንም መኝታ ክፍልም ሳጣሽ ራኬብ ጋር ገብተሽ የተኛሽ መስሎኝ ነበር። እዛ ስተኛ ለምን መጣሽ ብትለኝ ምን ልላት ነው? አላውቅም። ምናልባት ያው ናፍቃሽ ከሆነ እኮ ብዬ። ናፍቃኝ? እውነትህን ነው። እንደዛም ሊሆን ይችላል። አልገባኝም። ቆይ የሆንሽው ነገር አለ እንዴ? ለምንስ ነው በዚህ ሰዓት ውጭ ወጥተሽ ቆምሽው? አምኜ የተደገፍኩትኝ ምርኩዝ ሊሰበር ነው መሰለኝ እና ፈጣሪ እንዳይበረታኝ እየጸለይኩ ነው። ጆከር ስልክ እየጠራ ነው። ጆከር ምን ሆነሃል? ስንት ሰዓት ነው እዚህ መንገድ ላይ ከቆምኩ? ኦኬ ገባኝ። ሰኒ ጋር ነው መሰል ማውራት አይመችም። እሺ በቃ ና ቶሎ፣ የተቀጣጠርንበት ቦታ ቆሜ እጠብቅሃለሁ። ቶሎ ና አታስጠብቀኝ። ወይ ሰኒ ጠርተሽ ነበር? ወደ ልትሄድ ነው? ሰኒ ደግሞ ነግሬሻለሁ፣ ስራ አልፈልግም። በቃ ይቅና በይኝ። ቻው። አልገባኝም። ጆከር አንተ እኮ ምንም አይገባም። የሰውን ስሜት አይተህ ማንበብ እራሱ አትችልም። ኦኬ አሁን ስለኔ እያወራሽ እንደሆነ በግልጽ ገባኝ። ሁሉን ነገር ሰማሁ። ከዛ ደግሞ በአይኔም አመንኩኝ። ቆይ ለምን መጀመሪያ ስነግርህ አልሰማም አልከኝ? አልገባኝም። ቆይ ምን እያልሽ እንደሆነ ሊገባኝ አልቻለም። ቆይ ያስከፋዎች ነገር አለ እንዴ? አላውቅም፣ ግን ጆከር ቆይ ትዳር ማለት አንዳችን ለአንዳችን ስሜት መጠበቅ ነው አይደለም? አውቃለሁ፣ አንቺም እንደምታምኚው። እሱን አይደለም ጆከር፣ ገንዘቡን ተወው። አንተ የኔ ብቻ ከሆንክ ደስተኛ ነኝ። እና አሁን እኮ ያንቺ ብቻ ነኝ። እንደዛ አይደለም ጆከር፣ አንተን ከኔ ሌላ ሰው እየወሰደብኝ ነው። ማንም ካንቺ አይወስደኝም። ደግሞ ማንም እኮ እንዳንቺ አይሆንልኝም። ፍቅርስ? ፍቅር? አዎ ከሷ ጋር ባለፈው እንዴት እንደምትተያዩ አይቻለሁ። በዛ ላይ ደግሞ ስልክም ደውላ ስታወራ ሰምቻለሁ። ሰኒ እኔ እኮ ያን ቀን ሂጂ ያልኳት አንቺን ኮንፈርት እንዳትነሳሽ ብዬ። እሺ በስልክ ተቀጣጥራችሁ ወጣችሁትስ? እሱ ደግሞ ወንድሟን እያፈላለኩላት ነበር። ለዛ ነው። ሰኒ
ይሄ ልቤ ላንቺ ብቻ ነው የሚመጣው። ሌላ ማንም ላንኳኳለት ሰው አይከፍትም። ግን እኮ እሷን ብትሆን እኮ በአንቺ ሚዛን ብትለካ በፍጹም አትበልጥም። አንቺ እኮ ህይወቴ ነሽ። ስለምወደው እኮ ነው ቀን ፍቅር የሚያበቃው ምን አገባኝ መባል የተጀመረ ቀን። ጆከር አንተ ለእኔ ህይወቴ ነህ። ያለ አንተ የምኖረው ህይወት ያስፈራኛል። ሰኒ እኔም አንቺን አጥቼ መኖር አልችልም። በጣም ነው የማፈቅርሽ። እኔም አፈቅርሃለሁ። እዚህ ሰው ቢያይንስ? ሰኒ ቆይ በዚህ በሌሊት ማን ያያል? ለሱም ደግሞ ፈርተሽ ከሆነ እኔ ነኝ ፍራሹን ሳነሳሳ ያነሳሁት። ቆይ ጽናት፣ አሁንም ምንም ነገር አልተፈጠረም ልትይኝ ነው? ኧረ ምንም አልተፈጠረም። ያው ምን መሰለሽ ኪያ፣ ይልሽ ጽናት፣ አሁን ዳር ማለቱን ተይና ትክክለኛውን ነገር ንገሪኝ። ምንድን ነው የተፈጠረው? ለእኛም እኮ እንደ ቅዠት ነው የሆነብን። ሁሉም ነገር በአንዴ ነው የተፈጠረው። ምን እንደተፈጠረ እንኳን በትክክል አናውቅም። ቆይ ምንድን ነው የተፈጠረው? የጋሼ ጓደኛ ማለቴ አባታችሁ ጓደኛ ነኝ ብሎ አንድ ሰው ወደ ቤታችን መጣ። ከዛ ነገሮችን ሁሉ ምስቅልቅል አድርጎ ሁሉንም ነገር ቀማን። ቀማን ስትይ ቆይ ዝም ብሎ መቀማት አለ እንዴ? እኛም ምንም አናውቅም፣ ግን ኪራ የሆነ ነገር እንዳያደርግ ፈርቻለሁ። ይልሽ እኔ ምንም ግልጽ እየሆነልኝ አይደለም። ስለምንድን ነው እያወራሽ ያለሽው ጽናት? እንኳን እንደዚህ ሲወራ እኛ እንኳን እኮ የሆነውን ነገር አናውቅም። እስኪ አስረጅኝ። አቤት። ደህና መሸህ ኪሩቤል። ከመሸ መጣሁ አይደል? ሰውየው የመጣው አባ የሚሄድበት ቀን ላይ ማታ ነበረ። ከዛ አባ እንግዳውን አስገቡት አለን። እኛም አስገባ ነው። በዛ መንገድ ወደ ቤታችን ገባ ማለት ነው። ከዛማ ከኪራ ጋር አልተዋደዱ ነበር። ግን እኔ ኪራን ተቆጣሁት። እናም የጋሼ የድሮ ጓደኞች ጋር ደውለን የጋሼ የድሮ ጓደኛ መሆኑን አረጋገጠ። ቆይ ታዲያ እንዴት ነው እንግድነት መጥቶ አለመግባባት የሚፈጠረው? አላቅም፣ ግን ኪራ የሆነ ነገር ውስጡ ነግሮት ነበረ። ቆይ ኪራ አባት አይደል እንዴ? እንዴት እዚህ ተቀመጠ ፎቶ? በዛ ላይ ማን ነው እንደዚህ ቆረጠው? እንዴት እንደዚህ ሊሆን ይችላል? ይህንንማ ጽናት ማየት አለባት። ሄሎ
ቶሎ ነይ እዚህ ጋሽ በላይ ክፍል ቶሎ ነይ ቶሎ ነይ። ይህ ማን እንዳገኘው ይሁን እንዴ? የጋሼ ድሮ ፎቶ ከየት አገኘሽው? እኔ ምን አውቃለሁ ጽ ፍራሹ ከርፈፍ ብሎ ነበር። ከዛ እንዴት ብዬ ብድግ ሳደርገው ፎቶ አገኘሁት። እኔ እኮ እንዴት እዚህ ሊሆን ቻለ? ካጠገቡስ ያሉት ማን ናቸው? ስለዚህ ከጋሼ ጋር ድሮም ይታወቃሉ ማለት ነው። እሱ መች ጠፋኝ ብለሽ ነው ኒና? ይልቅ ፎቶ ለምን ተቀደደ ነው? ከጎናቸው ውስጥ ያለው ማን ነው? አላውቅም ጽ ግን ምናልባት ከጎኑ የሚሆነው እሱ ነው እኮ። እሱ ከሆነ እኮ ፎቶ ተቀዷል እንዴ? ይሄ ማለት እኮ በእነሱ መሀል የተፈጠረ አለመግባባት ነበር ማለት ነው። አዎ እኔም እንደዛ ነው የተሰማኝ። ሲጀመር ሰውየው ያለምንም ምክንያት እዚህ አልመጣም። በዛ ላይ በጣም ያስፈራል ጽ ኪራ እውነቱን ነው፣ የሆነ ነገር አለ። ይሄን ፎቶ ለኪራ ማሳየት ሳይኖርብን አይቀርም። ምን ፎቶ ልትወስጁ ጽ? እንደዛማ አታረጊም። ደግሞ ምናልባት ፎቶን ፈልጎ እኮ ካጣው እኛን ነው የሚጠረጥረን። እና እሺ ምን ላድርግ? ወይለም ፎቶ አታንሹ። እንደዛ ከሆነ ይሻላል። እሱ በምን ሊጠረጥር አይችልም። እሺ እንጃንሹ። እኔ ስልኬን አልያዝኩትም። ከዛኛ ማታ ላይ ልናወራው ነበረ። እሱ ግን ቀድሞን ሰዎች ይዞ መጣና ቤቱን በራሱ ስም እንዳዞረው ነግሮ በማታ ከቤት አባረረን። ቆይ እንዴት ነው ማንም ተነስቶ ቤታችንን እንጠቀም ማለት? እኔ ማውቀው ይሄንን ብቻ ነው። ብቻ ግን እነ ቅዱስም ሰምተዋል። ነገሩን ወደ ህግ ይወስዱታል። እንዴ የምን ህግ ነው የምትዩ? ይሄንንማ ማጋደም ነው እንጂ ትቀልጃለሽ እንዴ? በርስትና በሚስትማ ቀልድ የለም። ኪያ እረፊ። ይኸውልሽ ኪራ ፊት እንደዚህ እንዳትይሽ። እሱ እንኳን እንደዚህ ብለሽውና ድሮን በልበል እያለው ነው። ቆይ እሺ ታዲያ ማታ ለምን አልነገራችሁኝም? ይሄ እኮ ቀላል ነገር አይደለም። ያው አርግይና ሄደን እንዳይሰሙ ብለን ነው። ቢሰሙ ይስማው ታዲያ። ይሄ እኮ ቀላል ነገር አይደለም። ተሙሱ ማን አባቱ ስለሆነ ነው የወንድሜን ቤት የሚቀማው። አልለቀውም። አረ ተረጋጊ ኪያ። ማታም እኮ እንደዚህ እንዳትሆኝ ብለን ያልነገርንሽ። እንዴት ነው ይሄንን ነገር እየሰማው የሚቀመጠው? እንዴ አረ ኪያ ጽናት፣ እንዴት ነው ይሄንን ነገር እየሰማው ሊቀመጥ የምችለው? እሺ ሄደሽ ምን ትለውጫለሽ? የባሰ ነገሮችን ማባባስ እኮ ነው የሚሆነው። እንቀመጥና እነሱ የሚሉትን እንስማ። አልለቀውም ጽናት፣ ይሄንን ነገር እየሰማው መቀመጥ አልችልም። እባክሽን ኪያ፣ ለምን ነገርኳት እንድልሽ አታድርጊ። እባክሽን ኪያ፣ ስለምንሽ እባክሽን እነሱ የሚሉትን እንስማና ከዛ በኋላ በቃ የሚሆነው ይሆናል። ስለከበርሽኝ አመሰግናለሁ። አይደል ግን የሆነ ነገር ማድረግ አለብን። በዚህማ አያበቃም። ምን እየሆንክ ነው? አስገባኝ እንጂ ዛሬ ሰው እንዳለ አብዷል እንዴ? ይቅርታ አለቃ፣ እርሱ እንዳይገቡ ታዘዋል። አልገባኝም። እኔን እንዳይሆን ተሳስተሃል። ኪራ እኮ ነው እሱ። አንተ መግባት ትችላለህ። አለቃ ኪራን ግን እንዳይገባ ብለዋል። ማን ያለው? እባክህ በገዛ መስሪያ ቤቴ ማን ነው የሚከለክለኝ? አዲሱ አለቃ ነው ይህን መመሪያ ያስተላለፈው። አዲሱ አለቃ ማን ነው እሱ? እውነትም ዛሬ ልክ አትመስለኝም። አሁን የህንጻው ባለቤት ጋር ደውዬ ስራህን ከማጣት በፊት አስገባኝ። አንተ ስንት ነገር አሳልፈን ዛሬ እንደዚህ ትላለህ? እኔም እኮ ታዝዤ ነው። ደውለህ ማረጋገጥ ትችላለህ አቶ ኪራ። አቶ አትበል ደቡ ቱልቱላ። ተው አሁን ሌላ ነገር አልፈልግም። ማን እንዳዘዘ ብቻ ንገረኝ። ስማቸው ጋሽ በላይ ናቸው። ሌሎች ሰራተኞች ይጉ፣ ኪራ ግን እንዳይገባ ያሉኝ። አቶ በላይ ነው ያልከው? ካሁን በኋላ ይሄ ቢሮ የእሱ ሆኗል። ይህንን ደግሞ ድርጅቱ አሳውቆኛል። አልገባኝም። ቆይ በዚህ ፍጥነት ወይን ሁሉ ነገር እንዴት ሊያደርግ ቻለ? ይህን ያላቅም ኪሩቤል። እኔ ስራዬን እንዳላጣ እንጂ አንተ ማስገባት እኮ ሳልፈልግ ቀርቼ አይደለም። እንግዲያውስ ይኸውልህ እንደዚህ ብሎ ትእዛዝ የሰጠን ሰውዬ ዳግመኛ በህይወት አትሆንሽ። አንተ ግን ተሳስተህ እንዳይሆን ጸልይ። ኪራን አላስገባ ማለት ዋጋ ያስከፍላል። ወዴት ልትሄድ ነው የምትወርደው? እሺ ቆይ ወደ ጦር ሜዳ ከቻልክ እንዲደበቅ ንገረው። ከኔ እጅ ማንም አያስጥለው። ማለት በላይ ጋር ልትሄድ ነው? አዎ እሱ ጋር ነው የምሄደው።
ፈጣሪ መቼም እድሜውን አንዛዝቶታል። እኔ ቋጭለታለሁ። ቆይ ምን ማለት ነው እንዴ? አንተ ለራስህ ህይወት አታስብም እንዴ? ተረጋጋና ምን ማድረግ እንዳለብን እናስብ። ቆይ ምን ማሰብ ያስፈልጓል? ከቤት ያስወጣኝ ስራ ቦታ የሚስቅልቅሉን አወጣው እንዴ? ከዚህ በላይ ምን ልታገስ እንዴ? ቆይ ሀሳባችሁ አልገባኝም። ይገባኛል እኮ ግን ደግሞ እንደዚህ መሆን ምንም አያስፈልግም። በቃ ተረጋጋና እናስብ። ቅዱስ ሁሉንም ነገር ነው ያጣሁት። በቃ ተወኝ፣ ሄጄ ልገላግለው። ይኸውልህ ኪራ ከናውም ጋር አውርተን ነበረ። ስልካችሁን ይዞ እየመጣ ነው። አሁን አንተ ተረጋጋና ወደ ህግ ቦታ እንሂድ። እኔ እሱ ቅጣት መስጠት አያቅተኝም። በእናትህ ኪራ እሱ መንገድ ለማናችንም አይጠቅም። በቃ ግባና እንሂድ። እሺ አንተ እሱ ጋር ባትወስደኝ ከሆነ ራሴ እሄዳለሁ። ተው በእናትህ ተው፣ እንደዚህ አታርግ። ወደማይሆን ነገር ውስጥ እየሄድክ ያለው ኪራ። ወይኔ ኪሩቤል፣ በማንም አንድ ሐሙስ በቀረው ሽማግሌ እንደዚህ ክብሬ ልጣ? እሺ በቃ እዛም ከሆነ እኔ እወስድሃለሁ። መኪና ውስጥ ግባና እንሂድ። ብቻ መሄድ የለብህም። እንደዚህ ያስማማኛል ቅዱሴ። ሌላ ነገር ግን እንዳታስብ። ችግር የለም፣ እዛ ነው የምንሄደው። የታለቻችን ማትረባ? ምን እንደዚህ የምትጮኸው? ቆይ ደግሞ ማትረባ ያልከው ኪያን ነው? አዎ እሷን ነው። ለስሙ ግን ትልቅ ልጅ ናት አይደል? በራሷ መንገድ ቆይ ህይወቷን መጋፈጥ አቅቶት ነው ሌላ ሰው መልክብኝ። ቆይ አንተ ምን ሆነህ ነው? ምን እንደሆንክና ምን እንዳናደሰ አላውቅም። እኔ ላይ በጣም እየጮክብኝ ነው ያለኸው። እጮሃለሁ። ዛሬ ከፈለገ ኪራ ራሱ መስማት ይችላልሽ። ይኸውልሽ እሷንና እናቷን መታገዝ ራሱ ሰልችቶኛል። ጅራፍ ራሱ ተማቶ ራሱ ይጮሃል አሉ። አንተ ማን እንዴ? ሰማኛለህ? እኔም ስላንተና ስለ ኪያ አይመለከተኝም። እሺ እና ካልተመለከተች ዝም ማለት ነው። ማን ለፍልፍ ያለሽ? እና አንተም ተሳስተሃል። እኔ ስተትህን ስነግርህ ግን በዳይ ሳይሆን ተበዳይ ነው የምትመስለው። ሀና ዝም በይ ብዬሻለሁ። አስቀይምሻለሁ ካልሆነሽ። አንተ ግን ምን አይነት ራስ ወዳድ ሰው ነው? ቆይ ድርጅታችን እንደዚህ ተመሰቃቅሎ አሁንም የሚያሳስብ የግል ጉዳይ ነው? ማናችሁ የምትሆኑ ከኔ ክብር አበልጡምሽ። ክብር ብታውቅ ኖሮ ማን ንጹህ ልቧን የሰጠችን ኪያ እንደዚህ ባልጎዳሃት ነበር። እሺ ሀና አፍሽን ዝጊ እያልኩሽ እኮ ነው። ይኸውልሽ በኋላ ለሚፈጠረው ነገር ኃላፊነቱን ትወስጃለሽ። እሺ ቆይ አንተ ልጅ ግን ምን ሆነሃል? ከቀን ወደ ቀን እኮ የማላውቀው ሰው እየሆንክ ነው። ቆይ ላንተ ነው እንደዛ ሐሳቧን ለማስቀየር ስለፋይ ነበረ? ሀና አፍሽን ዝጊ። አትጮሽ፣ ቢሮ ውስጥ ነው ያለ ነው። አልገባኝም። ቆይ ለምንድን ነው እኔን እንደዚህ ጮክ ብለሽ የምትወሪኝ? እሷ ናት እንደዚህ ልብ ልብ የሰጠችሽ? እሷ ኖሮችም አልኖሮችም ራሴን ማስከበር የራሴ ፋንታ ነው። እሺ ሰምተኸኛል አይደል? ሀና ቦታሽን ወቂሽ። ማናችሁንም ደግሞ ከዚህ በኋላ ደግሞ አልታገሳችሁ። ሰማሽኝ አይደል? በማያገባሽ አትገቢ። ቆይ ሰዎቹ እያበዱ ነው እንዴ ያሉት? ቆይ ለምንድን ነው ግን እየተዋደዱ እንደዚህ የሚሆኑት? ለነገሩ አንተማ እኮ እንደማትወዳት አየን። አረመኔ። ቆይ ሄጇን አምጣለሽ። አረ አትቸገሪ፣ እኔ ራሴ ሄጄ እታጠባለሁ። እሺ በቃ ታጠቢና እኔ እንብላ። እሺ ግን ትንሽ ቢቆይ ብዬ እኮ ነው። ምን እስኪሆን ድረስ ነው የምንቆየው? ባይሆን ታጠቢና እንብላ። እሺ እሺ ቆይ እንደውም ላጉርስሽ። ጊዜ በጣም ይቅርታ፣ እንግዳ ሆንኩብሽ አይደል? እንዴ
ጽናት ምን ሆነሻል? ለምንድን ነው እንደዚህ የምትይው? እኔ እናንተ ቤት ስመጣ እንግዳ ነኝ እንዴ? እሱስ ልክ ነሽ እኮ። ታዲያ ለምን እንደዚህ ትያለሽ? ደግሞ ይልሽ ሚስጥራችንን እስከ መጨረሻው ድረስ ይዘን እዚህ ትቆያላችሁ። ደግሞ እኮ እኔም በወንድሜ ገንዘብ ነው እዚህ የደረስኩት። ጽናት ጽናት ምግቡን ቢ እንጂ ኪያ፣ ያኔ ለተፈጠሩት ነገሮች በሙሉ በጣም ይቅርታሽ። ያው ሰውነንና አንዳንዴ የተሳሳተ መስመር ላይ እንቆማለን። በሰዓቱ ልክ ቢመስለንም ከረፈደን ቢሆን ግን እንረዳዋለን እና በጣም ይቅርታ። ታዲያ እኔ ለምንድን ነው ይቅርታ የምትጠይቂኝ? ያኔ የተፈጠረው በቃሽ ደይ ጽናት፣ ያኔ እኮ ሽማግሌ ተልኮ ነገሩን ጨረስ ነው አይደለ? ይልቅ አሁን ማሰብ ያለብን ከዚህ ነገር እንዴት መውጣት እንዳለብን ነው። ቢሆንም ያው ልክ አልነበርኩም። ይልሽ ጽናት፣ ስጋ ስጋ ነው። ስጋ ደግሞ በስጋው ላይ ቂም አይዝም። ደግሞ ያፎ ለምታ ነው እንጂ ከልብሽ እንዳልሆነ አውቃለሁኝ። እሱማ ልክ ነሽ። ያው መጠለያ ስናጣ መሸሸጊያ ሆንሽን አይደለ እንዴ? እናንተም እኮ ሰው ባልነበረኝ ሰዓት ነበራችሁ። ለእኔ ደግሞ ይሄ ከበቂ በላይ ነው። ስለዚህ አሁን አትሳቅቂ። ባይሆን አርፈሽ ምግቡን ቢ። ኒናዬ ምን ሆነሽ ነው? ተነጋገርን አይደል እንዴ? ለምንድን ነው የምታለቅሽው? አዎ፣ ግን አንዳንዴ ህይወት በጣም ነው ግራ የሚያጋባው። በቃ በጣም ግራ ገባኝ። አውቃለሁ ኒናዬ፣ ብዙ ነገሮች ተስፋ ያስቆርጣሉ። ግን በቃ እኔ እኮ የዚህ ኖር ቤት ኪራይ ከፍዬበታለሁኝ። እስከዛ ደግሞ አንቺ ስራ ታገኛለሽ፣ ከዛ ደግሞ ትኖሪያለሽ። የእውነት በጣም አመሰግናለሁ። አንቺ ነሽ ህይወቴን የቀጠልሽው። ኒናዬ፣ እኔ ምን አደረግኩልሽ? ፈጣሪ ነው እንጂ በእኔ በኩል ሆኖ ነገሮችን ያስተካከለልሽ። ቢሆንም ግን ስለ አንቺ የሰማሁት ነገር እንደዚህ አልነበረም። ልክ ነሽ። ስለ እኔ የሰማሽው ነገር በሙሉ ግን ትክክል ነው። ግን እድሜ ለምሩ፣ እሷ ናት አሁን ወደ ሰውነት ባህሪ እንድመለስ ያደረገች። የእውነት ግን በጣም አመሰግንሻለሁ። ከልቤ ነው። አስቸገርኩሽ ደግሞ? አረ ኒናዬ፣ ምን አስቸገርሽኝ? ከዚህ በኋላ ደግሞ ይሄ ቤት ያንቺ ነው። እኔ ልብሴን ይዤ መውጣት ብቻ ነው። ባይሆን እየመጣሁ እጠይቅሻለሁ። እሺ፣ እውነት አመሰግናለሁ። አሁን የሚበላ ራበኝ። እሺ፣ አንዴ ስልክሽን ስጭኝ። ጽናት ኪያ ጋር ሳትሄድ አትቀርም። ቴክስት ላድርግላት እንዳትጨነቅ። እኔም በባዶ ወድሽ ያስኩሽ አይደል? ጤነኛ አይደለ? አብዳል። እኔ እኮ መጀመሪያም ነግሬህ ነበር። ሰውየው ቀላል ሰው አይደለም። ለሱ ነው እንጂ ህግ ምንም አያደርግለት። እና የፈለገ ቢሆን እንዴት ፖሊስ ትሳደባለህ? ታዲያ ምን ላድርግ እንዴ? የኔ ስራ ካላስፈጸሙልኝ ምን ያደርጉልኛል? ጭራሽ ማስረጃ ምናምን ይለኛል። ኪራ አታናደኝ። ትዕግስት ያልቋል። አንተ ቆይ ለሰው አታስብም? ዓለም እኮ ነው ሌላ የተደፋብኝ። ይኸውልህ አንድ ጤነኛ ቦክስ ብሰጥህ ትረጋጋለህ። እሱን እንዳደርግ እንዳታስገድደኝ። እንደውም ምታኝ። ጥሩ ነው። ይኸውልህ እየቃዠሁም ከሆነ እነቃለሁ። ምታኝ። አንተ ንዴት እንደ በግ እንዲነዳህ አታርግ። አንተ አንድ ነገር ብትሆን ቆይ ጽናት ምን ትሆናለች? ስለሱ አታስብም? ለሱ አትጨነቅም? አሁንም እኮ ሜዳ ላይ በትኛት ነው የመጣሁት። አንተ አብዳል መሰለኝ ኪራ፣ ጤነኛ አትመስለኝም። የራስን ስሜት ብቻ ነው እያዳመጥክ ያለው። እንዴ እናንተ መሆናችሁን ፖሊስ ጣቢያ አጠገብ የምትጨቀጨቁት? ይኸውላችሁ ደግሞ ረበሻችሁ ተብላችሁ እንዳትገቡ። ይሄ ጓደኛ ነዋ። ፖሊስ ካልሰደብኩ ብሎ በመከራ ነው ያስወጣሁት። ለምን እንደዛ አደረግ? ክስ ለመመስረት ማስረጃ አለ እኮ ይሉታል። ያዙ ይልቀቁኛል። ደግነቱ እዛ ማውቀው ሰው ስላለ ነው እንጂ እኔ ታስሮ ነበር። ኪራ ይኸውልህ ያለበት ስሜት በጣም ነው የሚከብደው፣ እረዳለሁ። ግን ደግሞ እንደዚህ በመሆኑ የሚፈጠር የሚስተካከል ነገር የለም። ናው ማኔ ላብድ ነው። በአንድ ጀንበር ሁሉንም ነገር እያጣው ነው። ይኸውልህ ኪራ እንደዚያ ነው። እኔ ቤት ሄጄ እንዴት አድርጎ እንዳስወጣኝ በነገር በጣም ነው የሚደብረው። ግን ደግሞ በቃ እዚህ አካባቢ መሆናችን ሴፍ አይደለም። እንሂድ ቅዱሴ፣ እንውረድ በቃ።
ቆይ ምን ተፈጥሮ ነው? ምንድን ነው የሆናችሁ? እኔም አንቺ ከመስማትሽ ትንሽ ቀደም ብዬ ነው የሰማሁት። ናሆሜ ሲነግረኝ እኮ እንዴት እንደደነገጥኩኝ። ምንድን ነው የሆነው? ቆይ እሱን እንኳን ከጽናት ብትሰሚ የተሻለ ነው። አሁን ደግሞ ኤዱና ማስላሉ እነሱ ሲወጡ በደንብ ታናግሪያታለሽ። እሺ እኔ እሷን አይኗን ብቻ ማየት ነው የምፈልገው። ደህና ናት አይደል? ደህና ነች። አንቺ ደግሞ በደንብ ታጽናኛታለሽ። እሺ አሁን አሳየኝ በቃ። እሺ ኪራ ተረጋጋ እንጂ ምን ሆናል? ገንዘብ አይደል እንዴ ጠፋው? የሰነፍስ እኮ አይደለም አይደል? ደም ይኸውልህ፣ ገንዘቡን ምንም ነገር እንዳታስብ፣ አንድ ላይ ሆነን እናስመልሷለን። አይ እናንተ እዚህ ነገር ውስጥ አገቡ። ሰውየው ብቻውን አይደለም፣ በጣም አጥንቶና ተዘጋጅቶ ነው የመጣው። እየፈለገ ቢዘጋጅ እስኪራ ከኛ ህብረት በላይ እኮ ሊሆን አይችልም። ደግሞ ለሁሉም ነገር መፍትሄ አለው። አደራ ግን ኪራዬን እንደምታውቁት ቁጡና ችኩል ነው። የሆነ ነገር እንዳይሆንብን። እኔ ከሆንኩት በላይ ምንም አለው። ኪራ በቀኛን የማታስጨንቀን። እዚህ እኮ እንደዚህ የተጨነቀች ያለችው ከሆነው ነገር በላይ ያንተ እንደዚህ መሆን ነው። በቃ ራስን ተቆጣጠር። ግን ይኸውላችሁ ምንም ቢፈጠር ምንም ጽናትን አደራ። ምን ማለት ነው? ቆይ አንተ ለኔ አታስብም እንዴ? ቆይ አንተ አንድ ነገር ብትሆን እኔ ሰው መሆን ይመስልሃል? ክብሬ እኮ ከምንም ነገር በላይ ነው። ይሄ ሰውዬ እኮ ቢሮ እንዳልገባ አድርጎኛል። በዛ ላይ የህግ አካላት ምንም መፍትሄ ሊሰጡኝ አልቻሉ። እሺ እኔ ምን ልሁን? በቃ ምንም ይሁን ከዜሮ ሀ ብለን እንጀምራለን አይደል እንዴ? ቅዱስ ነው አንድ ነገር በሉት። ጽናት እውነቷን ነው። ቆይ የመሸ ሁሉ አይነጋም ያለክ ማን ነው? ለምንድን ነው ደግሞ ተስፋ እንደዚህ ቆፍረ የምትቀብረው እንዴ? ተው እንጂ ኪራ፣ ሁሉም ነገር እኮ መስመሩን ይይዛል። ይኸውላችሁ እሱ ጭንቅላቱን እንጠቀመው። ስለዚህ እኛም እንደሱ ነው ማድረግ ያለብን። በጣም ይቅርታ ትቻችሁ ጠፋሁኝ አይደለ? ደግሞ ራት እንብላና ቡና ፈላሉ። እሺ ቅዱሴ። ወይ ቡና ወንድምሽ ከተረጋጋ ብለን እኮ በየካፌው እየዞርን ቡና ስጠጣ ነው ያለው። አይ ምግብ እንኳን ይቅርብን፣ ግን ሰዓቱ እየሄደ ስለሆነ እኛ የምንሄድ አይደል? አዎ ይኸውልሽ ኪያ፣ ደግሞ ወንድምሽን አደራ ከቤት እንዳታስወጩ። አይ የሚል ከሆነ ደግሞ አስረን እንሄዳለን። እንዴ አንተ እዛ አንተ አይደለ እንዴ ካልገደልኩ ስትል የነበረው? ምሮ ይኸውልሽ ይልቅ ከቻልሽ እሱን ሰሪ። እናንተን የሚያስራችኋል። እሺ እኔን ማን ይሰራኝ? ናቲ አለ አይደል እንዴ? ለምንድን ነው ናቲ የማያስር? ለምንድን ነው ሰው የምታረቀው? ቆይ አንተ እናቴ ብትሉ ኔና እንዴት ሆነች? ደህና ናት። ያው የምትሆንበት ቦታ አግኝታ እዛ ናት። ይህን ነገር ለናቲ መንገር አለብኝ። ለኔና በዚህ ሰዓት ያስፈልጋታል። አዎ ቅዱሴ፣ እንደዛ ብታደርግ ነው የሚሻለው። ይሄኔ ኔና አልቅሳ አልቅሳ አይኗ ፈርጧል። በጣም እንጂ። በቃ ቅዱሴ፣ ሰዓትም እየሄደ ነው። የምሮ የመድኃኒት ሰዓትም ደርሷል። መሄድ አለብን። እሺ እንሂድ። ቻው። ሰውዬ ተረጋጋሽ። ችግር ካለ ደግሞ ደውል። አይዞሽ። በጣም ይቅርታ። እንደዚህ ስትል ግን የሁለተኛ ግን በሶስተኛው ይቅር አልልም። እሺ አልልም በፍጹም።
በጣም ይቅርታ ፂ፣ ግን የግድ ይህንን ማድረግ አለብኝ። ጽናት ምን ሆነሽ ነው? ኪራ ከተኛንበት ስነሳ አጣሁት። የለም ቆይ፣ ወይኔ ጉዴ! የሳሎኑ በር ክፍት ነው እኮ። በላይ ጋር ሄደው በቃ